የከተራም የጥምቀት ሟዜማ ላይ ሆነን ቅዳሜኛን በቆንጆ ጨዋታዎች ከናንተ ከቤተሰቦቻችን ጋር እያሳለፈን እንገኛለን። እናንተስ እየወደዳችሁት እንዳላችሁ እንተማመናለን። ምክንያቱም ቅዳሜኛ ነው። ከባልደረቦቼ ጋር ጨዋታ አንድን ደግሞ አሁን እየተጨዋወትን ጥሩ ጊዜ ልናሳልፍ ነው። እንደተለመደው በጨዋታ አንድ እጃችን ላይ እርስ በርስ ያልተለያየ ነው ወይም ደግሞ ያልተያየ ነው ማናውቀው ጥያቄ ተቀምጧል። ሁለት ጥያቄ እንመልሳለን ግን መስፈርቶቹ የተለያዩ ናቸው። እኔ ጋር ለምሳሌ ትንሽ ማሰብ የሚጠይቁ ጥያቄዎች ተብሎ ነው የመጣው። ምን ያደርጋል ትንሽ ማሰብ ደቂቃ ይሰጥ ሊሚቱ ግን ብቻ አስበን መመለሳችንን ማሰብ አለበት። እሺ ትንሽ ፋታ ወስደ ዝም ብሎ ይሄ በእግረ መንገድ የሚመለስ አይደለም። ቲጂ ጋር ድሮም እንደዚህ ናቸው ጥያቄዎች። ኖትቡክ ይዤ እመጣለሁ አላልከኝም አቤላ? ለምንድን ነው የረሳኸው? ምንም በቃ ይሄ ነው ኖትቡክ። ቴንክ ዩ ቲጂዬ ቴንክ ዩ። ያው ከማከላችን አቤላ ብቸኛው ወንድ ሆኗል ዛሬ። አንደኛ በሴቶቹ የበለጠ አሸብርቀሃል። ቴንክ ዩ አንጸባርቀንብሃል። አይገርምሽ? ምን እንደ ከናንተ ጋር እንደዚህ ውብኝ ጆቢናዝ አልሞሪካ ይዞ በቃ ማለት ደረ ወንድሜ አይዞ መጣልሃል። እሺ ስለዚህ ጄሪ መቲም አቤላም እነኚህን ጥያቄዎች ይዘዋል። ብቸኛው ወንድ አቤላ ቢጀምርስ? ከአቤላ እንጀምር። ተረባረቡ። እሺ እሺ ተጠቀም አቤላ። እሺ ኦኬ እኔ ልጀምር። ምን አይነት ጥያቄዎች ይዘሃል? ለወጣቶች የሚሆን በዓል የሚሸት ጥያቄዎች ይዣለሁ። እሺ ከጎኔ ካለችው ከእህታችን እንጀምር። ከሽርሽር እንጀምር። የመጀመሪያው ጥያቄ ሰዎች የሚበሉትን ምግብ ፎቶ አንስተው የሚፖስቱት ለምንድን ነው? ስለማይከፍሉ እንዳትይ። አይ በቅርቡ ምግቡ ስለሚጠፋ አይመስልክም? ታሪክ አርጎ ለማስቀረት ታሪካዊ ለማድረግ የሚያስማማ ነው። እኔ በመልስ ዛሬ ገና አልተከራከርኩም። በመልስ ይዳብር ብያለሁ። በቃ ተከክለኛ በታሪክ እንያዘው ብለው ነው አይደል? ያስመስላል እኮ እንዳለ ሶሻል ሚዲያው ምግብ በምግብ እየተወደደ ስለሆነ በነገራችን ላይ እንትን ነው ይሄ የኑሮ ውድድራችንን የምናሳይበት አንዱ መንገድ እየሆነ መጥቷል። እኔ በግሌ ባልደግፈው ግን አሁን ካንቺ ቀድሜ ነው የበላው የሚል መልእክት የሚሰጥ የሚመስለኝ ካየሁት ሆኖ እኔ ነኝ የቀደምኩሽ ማለት ነው። እና ምንም ሰው ደግሞ እሱኑ ምግብ ለመብላት የሚጣጣር አይነት ላይፍ ያለን እስከሚመስል ከዛ እሱኑ ፎቶ አንስቶ ደግሞ ድጋሚ ለመፖስት ከስር ኮሜንት ላይ ምናምን ታና አንቺ አዋዜ ቢስ አዋዜ ያነከራችሁ ያየው ስጋ አልበም ነው እንዴ አይበላም ምናምን ተብዙ አንተ ተከክለኛ ልክ ነሽ ኮሜንት። ምክንያቱም አሁን በጣም እየተለመደ ነው ሰው ራሱ አንቺ የምትበዩን ነገርም እጅሽን መጥቶ ነው ፎቶ አንስቶ ፖስት የሚያደርገው ከመብላትሽ በፊት ማለት። ግን ለምንድነው ቤት ውስጥ የምንሰራቸው ምግቦች ልክ እንደ ሽሮ ድንች በስጋ ምናምን ድስት ውስጥ እያለ ለምንድነው ፎቶ አንስተን ፖስት ማናረገው? መቲ በነገራችን ላይ እኔ እሺ መቲ አይደለም በነገራችን ላይ ቀድመኝ እሺ በነገራችን ላይ እኔ ብዙ ጊዜ ሽሮ ምናምን ሲኖር ፖስታለሁ። ይሄ አከራዬ ትንሽ ልብ ያበጠ እንዳይመስላቸው ሽሮ ምናምን ስንፖስት አሁን ይሄ ልጅ እንዴት ነው ከራይ ጨምር ምለው እዛ በርገጭ ጫዋለው ሽሮ ንቃት ነው አይደለ? ያሰጣ ነው ሬስ በላ ፎቶግራፈር ይቀጠራል። ፎቶ እንደነሳ ይነሳል። ከዛ በአልበም መልክ ይጎበኛል። ያ ቤት ዛሬ ላይ ያርጋውና ይሄን ጥሬ አንስተን ምን በላችሁ ፎቶ አንስተን ይጎበኛል። ከዛ የሉካንዳ ፓርኪንግ የሚል አንድ ማቀው ስቶሪ አለ። የሉካንዳ ፓርኪንግ የሚል ነው። በ2050 ወደፊት ሊሆን ይችላል ተብሎ እንትን ያልና ወደፊት ስጋ ቤት በጣም ከመወደዱ የተነሳ ሰንበር ትጎበኛለሽ። ከዛ ይሄ ድምጽ ሲጠበስ ድምጽ ትገዣለሽ ትሰሚያለሽ። ሽታም ትገዢ ከፍለሽ ነው። የሰንበር አስቆርጠሽ ጥሬ ጋር ከተገኘሽ ይሄ ሳንጠብ እንደሚባለው ነው። ወደፊት ደግሞ ማአት አታምጣብን አይደለም እኮ እንደቢሆንስ ነውና የዛኔ እንደውም አልበሞች የበግ የፍየል እንቧቤ ላሚቱ ሰምታው አልበሞች ዋው በሬ ወላዋይ የሚለው አልበም ሰቃይ ነው። በቃ ችግር በችግር ነው ያደረከው። 2050 ለሚለው ነው እንጂ አሁን ጥጋብ ነው። የጥጋብ ዘመን ነው። 2050 ነው ጥጋብ ነው የምትለው ላይ ጥርጓት አከራይ እንዳይሰሙ።
ግን እኮ ጀሪዬ ይታይ የሚፖስቱ ሰዎች እኮ አሉ አይደለም እንደው ምግቡን ብቻ ሳይሆን ካሰራሩ ጀምሮ አንዳንድ ቱቶሪያል ሲሆን አይ ቤት ኢቭን የሚበሉትን እንደውም በጣም የደነቀኝ ነገር እንትን ምንድነው በዴሊቨሪ የሚሰሩ ልጆች እዛች ሰርተው እዛች የሚበሉት በቃ እሱ ነው እውነተኛ ባለቤቱ አይበላውም ዴሊቨሪ የሚሰሩ ላይፍ ስታይላቸው እንደዛ ነው በደንብ አይቻለሁ ብዙ ቪዲዮ እንደዛ ትክክለኛ ላይፍ ስታይላቸው ዶሮ ወተት ለማስደመም ነው እሱማ የዕለት ተዕለት ህይወታቸው ነው ብዬ አላስብም እሱ ሁሉ ሸቀጥን የሚገዛ ገንዘብ ካለሽ ራሱ ለምን ይሰራሉ ሌላ ቢዝነስ ላይ ነው የምትገኘው ወደ ጄሪ ይሄዳለው ጄሪ አንድ ምንም የሌለው ደሃ ወጣት በጣም ተዋዋቂ የሆነ ባለስልጣን ልጅ ፍቅር ያዘኝ ምን ትመክሪኛለሽ ጄሪዬ ቢልሽ ምን ትይዋለሽ እሱ ራሱ ምን ሆኖ ነው ምክር እኔ ለማማክረው ቀበጣ በርታ እንዴ ምን ችግር አለ ዋናው ፍቅር ነው ምንም እንዳታስብ በርታ አስበሽዋል አፍቅር ግፋበት አይ እኔ ግን እርግጠኛ ነኝ የምነግርሽ መቴል ታሪክ ነው እኔ ግን ታሪኩን እንደምንም ብለ ጻፈውና ነገ ፊልም እናረጋዋለን ነው የምለው እውነት አስበሽዋል እየሸኛት እከታተለዋለሁ ታሪኩን ከሌላ ይሰጣል የመሞት ነው ግን አቤላ ማሰብ ያለበት ይሄ ሰውዬ ለጥሎሽ ቬት አይጠበቅበትም እንዴት ለምን ኦሬዲ በቃ አይ እኔ እርግጠኛ ነኝ የምነግርሽ አይ ሊጠበቅበት ይችላል እንጂ ማናት እሷ የተፈቀረችው አናውቅም እኮ አይ ታዋቂ ነው ትልቅ ባለስልጣን ነው እሱ ነው እሱ ወንድየው አይ ሚስትየዋ የባለስልጣን ልጅ ናት እሷ ሴቷ ነች የባለስልጣን ልጅ ተፈቃሪዋ ያ እንደኛ አይነቱ ይሄ ቀበጡ እኮ ነው ያለ አላቻ ጋብቻ ነው የምንለው እንጂ እኔ በርታ ነው የምለው አቤላ እኔ ደግሞ ክብርህን ጠብቅ ነው የምለው ጥያቄውን እንኳን ለጠየቅኩበት ስጋት ላይ ነው ወደ ቲጂዬ ስመጣ በዚህ ዘመን በሀገራችን አነቃቂ ንግግር ተናጋሪዎች የበዙት ለምንድን ነው አቤት ብሮ የበዙት ጥያቄው ከብዶሃል ብሮ ድንች በስጋ በልተሃል ኧረ አነቃቂ ድንች በስጋ እሺ አነቃቃህ ምንድነው ፍዝዝ ብለናል መሰለኝ ከኛ ውጪ ነው አይ እኮ እሺ እንደ ማህበረሰብ እንደ ህዝብ ፍዝዝ ብለንባቸዋል መሰለኝ ለአነቃቂዎች ለማንኛውም እኔ አሁን የሆነትሽን ካልከኝ መልሱ ቢዝነሱ ተጧጡፏል ትክክል ሁለት ጊዜ ይሄንን ስላልሽልኝ አመሰግናለሁ እንደዛ ነው ማስበው አዎ ስለዚህ ሰውን ሳይሆን ቢዝነሳቸውን ነው የሚያነቃቁት እያልሽ ነው ማለት በደንብ እኮ አለው የነቁት ግን መልሰው ክስም ሲሉ እያየን ስለሆነ ሌላ ስታይል ቢቀይሩልን ቢዝነስ አይዲያ ሽርሽር የፈለገችው የእድሜ ልክ መነቃቃት ነው አነቃቋት እየተከተሉት በየተወሰነ ጊዜ አነቃሳተፊ ነው ሰርጎም ላይ አሁን ኬክ ልትቆርሺ ነው ንቂ ሻምፓኝ ልትወክሺ ነው ንቂ የተባለች ነው ማነው ቀጣይ ጠያቂ እሺ እኔ ነኝ ቀጣይ ጥያቄ የምጠይቃችሁ እንደነቃች ሳትፈዝ አይ ነቃ ያለ ነገርማ በረድ እያለ ነው ጋል በረድ እያለ ነው የሚሻለው እሺ ረጋም በል መስፈርቱን ንገሪኝ ከመንፈሳዊ ህይወት ጋር የተገናኘ ነው እሺ ለዚህ ነው በረድ እሺ ልክ ከቲጂ ይልጥ እሺ አሜት ተመስገን ከቀኝ መጀመር ጥሩ ነው መንፈሳዊ ሆኖ ቀኝ ነው እሺ ሃይማኖት የሌለው ሰው በፍርድ ቤት በምን መንገድ ነው የሚምለው ወይ ፍርድ ቤት ሲሄድ እንዴት ነው የሚምለው ሃይማኖት የሌለው ሰው በእምነቱ ነው የሚምለው እንግዲህ እንደሚታወቀው አይደል በደንብ አስበሽ መልሽ ያንቺ ብቻ ነው የሚታሰበው የሚገርምሽ መቴ አስቤው አላውቅም ለምንድን ነው ወደ 98 ነጥብ ምናምን በመቶ የኢትዮጵያ ህዝብ ሃይማኖት ያለው ነው እኔ በየሚዲያው ሳወራው የኖርኩትና እነኛ 2% የማይሞሉ እምነት የሌላቸው ሰዎች ፍርድ ቤት ቢመጡ እንዴት ነው የሚምሉት የሚለውን አስቤው አላውቅም ቤተሰቦቻችን አስባችሁ ታውቃላችሁ ይሄንን ነገር ሶሻል ሚዲያችን ላይ እስቲ አጋሩን አጋጥሟችሁ ከሚያውቅ የህግ ደግሞ ትምህርት ያላቸው ሰዎች አሉ ይሄንንም ስርዓት የሚያውቁ ሰዎች ይኖራሉና ራሳችሁን ጠይቃችሁ ታውቃላችሁ መረጃው አላችሁ እኔ ግን መገመት ይችላል ቤተሰቦቻችን እስቲ ገምት ግምት አቤላ ግምት እሺ ለምሳሌ አሁን ፍርድ ቤት ስትሄጂ መጽሐፍ ቅዱስ ለክርስቲያኑ ለሙስሊሙ ደግሞ ቁርአን ይቀመጣል ለሱ ያው እምነት የለውማ ወይ ፓስፖርቱን
ወይ የቀበሌ መታወቂያ ምን አርግ በጣም የእውነት ከባድ ነው። አይ በቃ ይሄንን ለቻናል ቤተሰቦቻችን እንስተውና ሽልማት ግን ይኖረው ሽልማት ያለው ይሄ ሽልማቱን ሊቀበሉ ሲመጡ እምነት የሌለው የኛ ስቱዲዮ ሸላሚ ማለት ሲቀር ግን ሃይማኖት ሳይኖር ሲቀር ሞራል ህሊና የሚባሉ ነገሮች አሉ። እሱ እንዴት ነው ወደ ዳኝነት ስርዓት የሚገባው የሚለው ነው ጥያቄ ሆነብኝ በግሌ። እስቲ ስለዚህ አግዙኝ ብያለሁ። እኔ ከባድ ነው። እኔ እዚህ ነገር ላይ አልንቀላቀል። እሺ ለዛ እኮ ነው ረጋ ብላለች መጥቶ ሐሳባችሁን ሰብስቡ ያለ ነው ብያለሁ። እሺ አቤላን መጠይቅ አቤት ከእምነት የከበደ ነው። ብዙ ጊዜ ሰዎች ደጋግመው የሚጸልዩበት ምንን በተመለከተ ይመስላል? ወይም ብዙ ሰዎች ፈጣሪያቸውን ምን ስጠን ብለው የሚጸልዩ ይመስላል? እንደው እግዚአብሔር ይባርክሽ ጥያቄ ይሄን እድል ስለሰጠሽ በእውነት ብዙ ጊዜ እኔ እንደው ያው የእምነት ሰው ነኝ። ፍርድ ቤት ሄጄ መማል የምችል የእምነት ሰው ነኝ። ብዙ ጊዜ ብዙዎቹ እኔን ጨምሮ ገንዘብ ላይ ምናምን ነው የሚያተኩሩትና አስተምሮቱ የሚደግፈው እድሜ ጤና ሰጠኝ ምናምንን ነው። እኛ ተደፍተን ያው ልጄ ውጪ ልትሄድ ነው እንዴ በቃ ግብ ነው። ወረፋ አታገኝም ወደ ላይ ለመጸለይ ኔትወርኩ ይያዛልና ብዙ ጊዜ እንደው እቺ ነገር የሆነች ገንዘብ ነገር ሰተኝ እንዲሁ ቀዳዳዬ ልሸፍን ነው እንጂ ቤትህን ላገልግል ለቤትህ ያብቃኝ ምናምን የሚል የለም። እና እዛ ላይ ነው ምንም የሚዋሽ ጉዳይ አይደለም። አዎ የኔ ያው ሁለት ነው። የመጀመሪያው ገንዘቡን ስጠኝ ነው። ካልተሰጠኝ ደግሞ ካከራዬ አይን ከልለኝ ነው። አይ ቢሰጥህም ከልለኝ ትላለህ እንጂ ይመስለኛል ቢሰጥህ እንዴ እንዳያንቁ ካከራዬ አይን ሰውረኝ ጠብ አድርግልኝ ምናምን ነው ማለት ነው። ቴንኪው በጣም ቀላል ነገር ነው ጠየቀኝ። አመሰግናለሁ። እሺ ጄሪዬ ትያዥ ነው አቤላ ኮስተር ወይ ጄሪዬ ወይኔ አይበለውና በቃ እንደው አይበለውና አይበለው የሚለውን ያጅልኝ። እሺ ይሻል ጫን ያለ ነገር ነው መሰለኝ። ጥያቄ ደግሞ ነው እንደዚህ ነኝ ጫን ያለው በቅርቡ እሺ ብትሞቺ ቀስ ብዬ ነው ሲኦል ወይስ ገነት የምትገቢ ይመስልሻል? እንዴት? በቃ እንቅጩ ነው እንቅጩ። አይ ሲኦል እኔ ሞልቷል እኮ በር ላይ ራሱ ቢን በትመጣ እናት መቀርቀሪያ ራሱ አልናረጋት ሞልቷል። ጄሪ ሰካራምሽን እዛ ሲኦል ተንከባከቢ ሞልቷል። አንድ ላይ ነው እና እሱ እየተንገዳገደ እኛ በተለይ ነው ሊገባ አይገባም። ሰው እኮ ግን አያውቅም እንዴ ተያይዘው እያለ ወደ ሲኦል ባለ ሁለት መኝታ ምናምን በቃ ሶፋ ያለው መኪናም እዛው አዶናይ ከመጣ ይሸልማቸዋል። የት እንደሚገባ አናውቅም። ያው መልካም ሰው ገነት ነው የሚያስገባው። እቺ ልጅ ጄሪ አገልግላ ነበር። ያሳስባል። አስበሻል ግን ሲሆን አዋጡላት እየተባለ ቴክስት ሲሆን ምቀኛ ነው ያንቺ ፎሎወር ምናምን ቮት አይደረግም መከራ ይሁንስ ነገር አይ እንትና እንግሊዝ ስላለችኝ ነው ማብራሪያው ጋር ስመጣ ያው ሁሉም ሰው በስራው ነው አይደለ የሚገባው። ስለዚህ አሁን እዚህ ነው የምንገባው እዛ ማለት አንችልም እኛ ሰው ልጆች ፍርዱ የስነራ አዎ ፍርሃትና ተስፋ ነው ይሁንማ መትዬ ሁላችንም እኮ የምንመኘው እሱን ነው አይደል በቀኝ እንዲያኖረን ነው ሁላችንም የምንመኘው። ግን እኛ ፍርደኝ ምንድነው ፈራጆች መሆን አንችልም። ተስፈኞች ግን ነን በቃ ማለት ነው። ተስፋሽ ንገሪኛ። ተስፋዬማ በቀኙ መቆም ነው ከተገባኝ ሞልቷል። ጄሪ እዛም ደህና ቦታ ፈልጊ። አሜን እዚህም ወንበር ላይ በግራዬ ነሽ እዛም እኔ በቀኝ ሆኜ ቢሆንስ አንተ ግራዬ ሆነ እንዴ እነኛ እንዳንዱ ዋዛ አንገባ ምን አይደል? ለዚህ ነው ካከራይ ጋር ብዙም አልጨቃጨቅም። እሺ ወደ እኔ ጥያቄ እንምጣ። እኔ ጋር ከሁለት አንዱ ነው የምትመርጡት። ሁለት አማራጭ ሰጣችኋለሁ። ከማን ልጀምር? ከአቤላ። እሺ አቤላ። እሺ ብቻውን አስጨነቀ። ቀላል ነው ብሏል እሱ ጥያቄ ዛሬ። እሺ ከወሬኛ ወይም ከሀሜተኛ ጓደኛና ከቅናተኛ ጓደኛ የቱን ትመርጣለህ? እንደው ለመምረጥ ራሱ የማይሆኑ ወሬኛ አለ ቅናተኛ አለ ወሬኛ ወይም ሀሜተኛ ሀሜትም አለበት አብሮ። እሺ ወሬኛ ወይም ሀሜተኛ ከዛ ምቀኛ ቅናተኛ። አይ ምቀኛው ይሻላል እንድታድጊም
ምቀኛ ያነሳሳል። ምቀኛ በጣም ማለት የተኛን ሰው ያነሳሳል። ወሬኛማ ጥሩ ነው ማለት እየሰራሽ እንደሆነ በሰዎች ወሬ ታይዋለሽ። እየሰራሽ ከሆነ ይወራል። ከተኛውማ እኔ ራሱ ወሬ እዚሁ ምርጫው ላይ ገባ ወሬኛው እኔ ነው ማለት ግን ሁለቱን መረጥክብኝ አይደል? አንዱ እኔ የምመርጠው ምቀኛው ያነቃቃል እንጂ ለማብራራት ነው ወሬኛውን የጨመርኩት እንጂ ምቀኛ ይሻለኛል። አበሻ ራሱ ምቀኛ አታሰጠኝ አይደል? አባባላችን ራሱ ደግ አከራይ ቤት የማያሰራው ምቀኛ ቢሆን ስለሆኑብኝ አይደል? ዛሬ የተያዘ አከራይ ላይ ነው አስምሮበት ያለው የዕለቱ አጀንዳዬ አከራይ ናቸው። እሺ ወይኔ ወይ እርሶ እንቀጥላለን ይቆረጣል ላይ ደግሞ ወይ በቀኝ ወይ በግራ እንገናኛለን። እሺ መትዬ በጣም ቀለሉብኝ ጥያቄዎቹ ዛሬ። እሺ በአውሮፕላን ከአየር ላይ ከመከስከስ ወይ ቅድም ብትሞቺ ስላልኳት የመልስ ምትና ነቅታ ነው ከሞት ተነስታ ነው እየጠየቀችሽ ያለ። አያርግብሽም እና በአውሮፕላን ከአየር ላይ ከመከስከስና በመርከብ ባህር ላይ ከመስመጥ የትኛው ይሻላል? ሮሚዮ እኔ ለራሴ ረጅም እድሜ እኖራለሁ እንላለን። ፈተናው መጣ። ታይታኒክ ይሻላል። ከታይታኒክና ከኦሽን 11 የቱ ነው? በጣም አሁን ክሊር ሄሊኮፕተር ካልሽ አንድ እኔ ማቀው ታሪክ አለ እነግራለሁ። መልሱን ከመለሽ ግን ሁለቱም ሴፍቲ ያላቸው መቲ ትምረጥ የትኛው እንደምትመርጥ? ከሄሊኮፕተር መርከቡ ትልቅ ነው አልነገሩኝም። ግን አሊያ ሰምተው የሚችለው ነው ዞሮ ሰምጧል። ግን በቃ ከፕሌን ከሆነ ምንም አልተርፍም፣ ምንም አጥንቴም አይገኝም። ቢያንስ ውሃው ግን ሬሳ ሊገኝ ይችላል። ውሃው ይሻለኛል ሳስበው። አረ ሻርኮች ምን ነው እነሱ ለቀንሱ ሻርክ አስበሽዋል? ዱብ እስቲ እዴ ጥሬ ቢላይ ሰው አዛዋ ወይዘራ ሚጥሚጣ ይዘና ሽርሽር እየሄዱ ባህር ገባ ሲበልሽ የሽርሽር አቅራቢ የቱን ነው ምት ባይዘው እንዲያው ወሳሰበብኝሽ አተጋቢላ ልትከልሰው ነው መልሷ። እስቲ ከፓራሹት በይ ዋናው መልሳለኝ። እስቲ ለሁሉም መልሳለኝ። ያው አየር ላይ ለላይም ቅርብ ትሆኛለሽ። በዛ ቢሄድ ታዲያ ወደ ላይ ይኖራሉ አለች እኮ። አሁን ጥሩ ጥቆማ ነው የሰጠኝ። አሁን መንፈሳዊ ነገር አለ። እኔም ጥያቄ በዛው በቀርብ ይሻላል። ወደ ታች ምንም የምመለስበት ነፍስ ስለሌለ ወደዛው ነው የሚሻለኝ። በቃ አየር ላይ ባይዘው ማለት ነው ስናጥረው ይቅርብኝ። ባይዘው አየር ላይ ስትል አንድ ጓደኛችን ከሄሊኮፕተር ላይ ይሄ ፓራሹቱ ታጥቦ ቦርሳው ውስጥ ሌላ ልብስ አረገችለት ባለቤቱና ቦርሳውን አርጎ ገብቶ አይዘልም። ከዛ ጂፑን ሲከፍተው ጂንስ ቲሸርትና ፓራሹቱን ረስቶ አየር ላይ ቀለሙን ከሄሊኮፕተር ማን ይቀልበና ይሄም አለልልሽ። በነገራችን ላይ ያው ባህሩን መርጫለሁ። እስቲ ምን ትዝ አለኝ በዋናተኛ ሆኛለሁ። ወላዋይ ድምጼን በተግባር ያያስ እሑድን አንድ ላይ ሁሉ ብዙ ጊዜ አስገባ ይሉኛል። ድምጽ እንዳይጭበረበር ስለምፈልግ ነው ማላስገባው። ዋና በጣም ኃይለኛ ዋና ውስጥ ለውስጥ ወደ 2 ሴት አሳዎች ስልክ ቁጥርህን ብለው ሲጠይቁኝ ድረስ ነው ያየሁትና ፕሮግራም ላይ አይተው ማንን የትኛዋን አሳ ሴት መረጠ የሚለውን ከፕሮግራም ለማጅኔ እሷንም ለማዳን ነው የሚመስለው። ውስጥ ለውስጥ ገብቼ አወጣት ወላዋለ። በነገራችን ላይ ቤተሰቦቻችን በዚህ ሳምንት የለማጅ ፕሮግራሜ ዋና ነው። እስቲ አቤላ እንዳለው እንደጎረረብን ከሆነ ነው ወይስ አራዙን አይቼ እኔ እነግርሃለሁ። አሰልጣኝ ማን እንዳለኝ ታውቂያለሽ? አንተ ኢትዮጵያን ወክሎ ኦሎምፒክ የሄደው ሮቤልን ታስከነዳለህ። ራይት ፊሊፕስን ያለኝ እንትኑ ኤሌክትሮኒክስ አይደል? ፊሊፕስ አወቃችሁት? የአሜሪካው እሺ። ውስጥ ለውስጥ ተለማኝተኛው ውስጥ ለውስጥ እንደ ቀልድ እንዳታዩት ማለት ሂልተን ገብቼ ጊዮን ወጣ። ከዛ ለሳ ባለ መክፈል ትዝ ሲለኝ ገባ ተመለሰ ያርግልህ። ስለዚህ አሁንማ ችግር አጋጥሟል። እንዲህ ከተጎረረ ችግር አጋጥሟል። አጅን ተከታተሉት። በእኔ ማትለምዱት ነገር የለም። እድሜ ለኔ እንዲህ ቀማሻችሁ ነኝ የለም ስራ። ወደ ቀጣይ ጥያቄ ሲሄድ ቲጂዬ፣ እሺ በሃይማኖት ጉዳይ ከመከራከር እንዲሁም ደግሞ በፖለቲካ ወይም በዘር ከመከራከር የትኛውን ትመርጫለሽ? ዘርና ፖለቲካ አንድ ነው ወይስ ሶስቱ የተለያዩ ናቸው? ዘርና ፖለቲካ አንድ ላይ ነው፣ ሃይማኖት ደግሞ ሌላ ጽንፍ። ከባድ ክርክር ነው። የሚከራከሩትን ሰዎች እንደው ለማወቅ ለመረዳት
አይምሮ እንዲኖራቸው ይፍቀድልኝ ፈጣሪ እንጂ በሃይማኖት ይሻለኝ። ምርጫ 97 እንዳይሆንብሽ የቱ ይሻልሻል ማለት እምነት ላይም ከባባድ አሉ እንዴ ከባባድ የሆኑ ሰዎች አሉ። ያው እምነት ባቅሜ ነው ስለዚህ ይሻላል ምን እያለች ነው ይባላል። ግን ሰቀቀን ሁሉም ክርክር ሁሉንም ሰው የምታስደስትበት አይደለም። የቻልከውን ልምድህን የምትሟገትለትን ነገር የምታሳይበት መድረክ ነው። ብሔርን ብትከራከር ያው ነው እምነት ላይ የምትከራከር ይነሳ ፖለቲካ ምን ለማለት ነው ይነሳል። እሱማ ግን ቲጂዬ ሃይማኖት መርጣለች በቃ መርጫለሁ ሃይማኖት ድነሻል በእምነት ዛሬ ድሮም ቤቴ በሰማይ ነው ብሎኛል። የሚያስቆንን ክርክር ብቻ አይሆንብኝ። እንግዲህ የቻናላችን ቤተሰቦቻችን ዛሬ እኔ የተገኘሁበት የጨዋታ ፕሮግራም ይሄን ይመስል ነበረ። ዘና ያልን እድሜ ላቤላ ሳቅፈታ ያልን እስካሁን ቆይተናል። አሁን ደግሞ አቤላ ፕሮግራሙን የጎረረበት ወደ ዋና ሂልተን ገብተው ጊዮን የወጣበትን የዋና ልምድ ነው አብረን እናያለን። ተከታተሉ። ለማጅ ይቀጥላል።